ሰላም እንደምናችሁ ውድ ጓደኞቼ፣ ይሄንን ቪዲዮ የምትከታተሉ የዳንኤል ትምህርት እንግዲህ በጣም አስገራሚ ነገር ነው። እግዚአብሔርን እጅግ አድርጌ አመሰግናለሁ። ዛሬ ቅዳሜ ነው እና እኔ ጋር 11 o'clock ነው። እንግዲህ አሁን በአስቸኳይ ይሄን ቪዲዮ ለመላክ አጠር አድርጌ የራእይ 8ን አጠር አድርጌ አስተላልፋለሁ። በተለይ ሳነብ የነበርኩትኝ የቢሊ ግርሃም ልጅ ሮዛ የምትባል የእሷን አስተሳሰብ ከእሷ የነበሩ ትርጉሞች በዚህ በዳንኤል ላይ በተለይ በጸሎት ህይወት አንደኛ እንደምናየው በዳንኤል ትምህርት እነዚህ ነገስታት ከጥልቅ የሚወጡ ነገስታት የተፈጸመም ዳንኤል ሲያይ የነበረው ራእይ መጻኢ የሚመጣውንም ትንቢት ቀጣይ የነገስታትን ህይወት ነው የሚመጣውንም ነው እና ግን ዳንኤል እዚህ ጋር በራእዩ በጣም ተጨንቆ እንደነበረ ታሞ ሁላ እንደነበረ እናያለን። እና ይሄ ራእይ በእርግጥ ቀደም ብሎ ከነዚህ ቻፕተሮች በፊት የታየ እንደሆነ የተለያዩ ኮሜንታሪዎችም አይቻለሁ። በጣም ራሴ ያስጨንቆኛልና አንደኛ ነገር ምንድነው? አንደኛ በቃ እግዚአብሔር ሉዓላዊ ነውና በጨካኝ መንግስታት ላይ እንደሚፈርድ ነው። በቃ ፍትሃዊ ስራ በማንኛውም አሁን ለምሳሌ ብዙ ጥያቄ መጠየቅኝ አላችሁ እና ምንድነው እግዚአብሔር አንደኛ ግን እዚህ ጋር በጣም የገባኝ ነገር ከቅዱሳን ጋር ነው የሚሰራው። በቃ እግዚአብሔር ለኔ ገንዘቦቼ ናቸው ያለው ከመረጣቸው ጋር ነው የሚሰራው። ማለት እኛ ለሀገራችን መታገል አለብን ማለት ነው። ማለት ትውልድ እግዚአብሔርን የሚፈራ መሪዎች ለማፍራት እና ኢፍትሃዊ ስራዎችን ተቃውሞ ፍትህን ለማስፈን የኛ ማይንድ ሴት ያስፈልጋል ማለት ነው። እና እንደምናየው በተለይ አሁን በዚህ በአሜሪካ ነገር ይሄ 10 ዓመት በጣም አጸያፊ ስራዎች ሲሰሩ እንደነበረ በተለይ በዚህ በዲሞክራቶች አሜሪካ ነገር ራሱ አይገርማችሁም ትልቅ ችግር የሰይጣን ስራ እንዳለባቸው ነው። በዚህ በዳንኤል 8 ላይ የ10 ዓመት ውስጥ እግዚአብሔር ሰይጣን እንዴት እንደሰራ ያው አሜሪካን ሀገር የክርስቲያን ሀገር እንደሆነች በትግል እንዳመጣች ከእንደገና ግን ሰይጣን እንዴት እየተዋጋት እንደሆነ እና በማንኛውም ሰዓት ውጊያ መኖሩ አይቀርም። ግን ይሄን ውጊያ የሚዋጋው ማን ነው? ክርስቲያኖች ናቸው። ክርስቲያኖች የሚገርማቸው አሁን አሜሪካን ሀገር ፓርላማ ውስጥ ራሱ የሚዋጓሉ። በቃ የሰይጣንን አሰራር የሚዋጓሉ ማለት ነው። እና እኛ ወደፊት ሀገራችን ወደዚህ ትመጣለች ወይ ነው። እና እንዲያውም ይሄ ዳንኤል ይሄ ራእዩ በተለይ ከመቅደሱ ጋር አይደለም መቅደሱን የሚያረክስ መሪ ነው የታየው። እና አሁንም እኛ መቅደስ እኛ ነን አይደል እንዴ? በቃ ቅዱሳንን ተቆጣጥሮ ሴትዮዋ ስጽፍ የነበረው ይሄ ነው። ቅዱሳን ውሸትን እንዲያምኑ የሚያደርግ ስፒሪት ነው። እና ዳንኤል እንግዲህ በመጀመሪያ ከተገለጠልኝ ራእይ በኋላ ንጉሥ ብልጣሶር በነገሰ በ3ኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝ። በራእዩ ባየው ጊዜ በሌላም አውራጃ ባለው በሱሳ ግንብ ነበርሁ። በራእዩም አየው በቡአ ወንዝ አጠገብ ነበርሁ ይላል። ዓይኔን አንስቼ አየው፣ እነሆ 2 ቀንዶች የነበሩት አንድ አውራ በግ ባለቀንድ በወንዙ ፊት ቆሞ ነበረ። 2 ቀንዱ ከፍ ይሉ ነበረ፣ አንዱ ግን ከሁለቱ ከፍ ያለ ነበረ። ታላቅ ወደ ኋላው መጥቶ ነበረ። አየው፣ አራዊትም ሁሉ ይቋቋሙት ዘንድ አልቻሉም። እና በቃ በጣም ክፉ መንግስት ይሄ ተፈጻሚም እንዳለው በተለይ በእስራኤልን ያረከሱ እንግዲህ ወደ መጨረሻ ላይ መተን ስናይ ስለ ፋርስ ስለ ግሪክ መንግስት የተፈጸመም አለ በታሪኩ ላይ። ከነገና ደግሞ መጻኢም አለ። ከነገና ደግሞ በእኛም አሁን ባለው ሁኔታ ለምሳሌ የኢትዮጵያን ሁኔታ እኔ ስለ ኢትዮጵያ ነበር ሳስብ የነበረው። አይገርማችሁም? ምንድነው ማሰብ ያለብን አሁን እግዚአብሔር እያልኩኝ ሌሊት ሁሉ ትግል ውስጥ ነው ያደርኩት። ማለት በቃ እንዴት ነው የምጸልየው ራሱ ብዬ በቃ አንደኛ በቃ የተበታተነ ሀሳብ ያለው ህዝብ፣ እግዚአብሔርን ፈራ ያለው ህዝብ የለም ማለት ስለ ሀገር ስለ ህዝብ በትክክል እንደ እግዚአብሔር ቃል አስቦ
ይሄንን መንገድ እግዚአብሔር ገባችሁ አብሮ የሚሰራ መንፈስ ነው እግዚአብሔር ገባችሁ። እግዚአብሔር የሚሳነው ነገር የለም፣ ግን እግዚአብሔር እንድናቅ ይፈልጋል ብዬ አስባለሁ። እግዚአብሔር ደግሞ በማንኛውም ሁኔታ ክፉ ሰዎችን እንደሚቀጣ በተለይ በመንግስት መዋቅር ላይ ያሉ ዲክታተር ጨቋኞችን እንደሚቀጣ ነው የሚያስተምረው ይሄ። ስለዚህ እኛ ትውልድ ስልጣን ምን እንደሆነ በስልጣን ላይ ምን መደረግ እንዳለበት መማር አለብን። ምንድነው ከጨለማ ወደሚደነቅ ብርሃን መጣችሁ ይላል። ገባችሁ? በዚህ ምድር ላይ ያሉ ስልጣናት ኃያላትም ቢሆን ከእግዚአብሔር ስር እንደሆኑ የእግዚአብሔር ሉዓላዊነትን ቤተክርስቲያን የምታስተምረው የእግዚአብሔር ሉዓላዊነትን ነው እና ክፋትን መቃወም ፍትህ መስፈን እንዳለበት ነው። እና አሁን እንደምናየው በአገራችን ላይ ሰው ዘፈንክ ተብሎ ይታሰራል፣ ፖለቲካ ይታፈናል። ይህንን እንደ ጽድቅ ስራ ቆጥሮ በጣም ከባድ፣ በጣም ትክክል አይደለም ብዬ አስባለሁ። ለማንኛውም በሚቀጥለው ነገ በበለጠ በጸሎት ብዙ ላብራራቸው የምችለው ነገር አለኝ። ግን ምንድነው ዛሬ ላብራራ የምችለው ነገር በተለይ 24 ላይ ያለው ምንድነው? በመንግስቱ መጨረሻ ኃጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውሉ ፊት ጨካኝ ንጉሥ ይነሳል። ኃይሉ ይበረታል፣ ነገር ግን በራሱ ኃይል አይደለም። በድንቅም ያጠፋል፣ ያደርግማል፣ ይከናወንማል። ኃያላንን የቅዱሳንን ሕዝብ ያጠፋል። ገባችሁ? ቤተ ክርስቲያንን ረሱ። በቃ የሚዋጋ እና አሁን ሴትዮ በዚህ ስትጽፍ በቃ አሁን በተለይ በዚህ 10 ዓመት ውስጥ አሜሪካን የነበረው ውድቀት ቤተክርስቲያን ውስጥ እንዴት እንደገባ በተለይ እንደዚህ ሆሞ ገባችሁ? ስውር ስራ ነው። ለምሳሌ አሜሪካ ነገር መሳሪያ ምናምን አይደለም፣ ስውር በቃ ይሄ የጾታ ጋብቻ ቤተክርስቲያንን እንዴት እንዳጠፋ እሷ ያብራራችበት መንገድ በጣም ይገርማል። እና ይሄ ከፖለቲካው ብልግና የመጣ እንደሆነ እና ለዚህ ነው ኦባማ የአንታይ ክራይሲው ነጽበራቅ ነው ብለው የሚያምኑት ማለት ነው። አሁንም እኛ ሀገር አይደለ እንዴ ቤተክርስቲያንና መንግስት ተደባልቆ ቤተክርስቲያን ክፋትን እያጸደቀች እያለበት ዘመን ነው እና በአጠቃላይ ባልል ማለት ነው። ስለዚህ ይሄንን ተጋድሎ ያስፈልጋል ብዬ አምናለሁ። ምክንያቱም እግዚአብሔር ፍርድን ማምጣቱ አይቀርም። ከዛ በኋላ እዚህ ጋር ምንድነው ያደርጋል? በመታለሉ ተንኮል በእጁ ያከናውናል። ተንኮለኛው ፖለቲከኞችን እንደሚበቀል ነው። በልቡ ይታበያል፣ ታምኖም የሚኖሩት ብዙዎችን ያጠፋል። በአለቆች አለቃ ላይ ይቋቋማል፣ ያለ እጅም ይሰብራል። የተነገረውን የማታውን የጠዋቱን ራእይ እውነተኛ ነው፣ ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ ተባለ እና ይህ በቃ በተለይ ቀጥታ ስለ አንታይ ክራይሱ ነው እና ስለ አመፅ ዳንኤል ባየ ጊዜ ተሰቃየ፣ በህልሙ በጣም ተሰቃየ፣ ታመመ ሁላ። ግን በዚህ ሰዓት ተነስቶ ስራውንም መስራት እንደቻለና ግን ያስጨንቃል። እኔ ራሴ የሚገርማችሁ አፔን በቃ እዛ መንፈስ ውስጥ ገባው እና እግዚአብሔር ሰዎች ሲበደሉ አይወድም። እግዚአብሔር ስቃይን በዚህ ምድር ላይ አልመሰረተም። እዚህ ጋር ራእይ 24 ላይ ምንድነው? በተለይ በሌላ መንፈስ በሰይጣን ገባችሁ? በሰይጣን ምክንያቱም በቃ ማንም አይችለኝም፣ በቃ እኔ ነኝ፣ በቃ ሁሉን አድርጋለሁ፣ በዚህ ምድር ላይ የሚቋቋመኝ ኃይል የለም። ከህግ በላይ ከእግዚአብሔር በላይ የሚሆኑ መንግስታት ሰይጣናዊ እንደሆኑ፣ ለስርዓት የማይገዙ ለህግ የማይገዙ ገባችሁ? ገደብ የሌላቸው መንግስታት ዲክታተር ናቸው። ገደብ አለው። ገባችሁ? አንድ እግዚአብሔር ለሰው ልጆች አይደል እንዴ በሰላም እንዲኖሩ በፍትህ እንዲኖሩ በሰላም እንዲኖሩ ነው ስልጣንን የሰጠው። ግን አሁን ይሄ አንታይ ክራይሱን የምናየው በቃ ጭራሽ መቅደስ ውስጥ ገብቶ አይደል እንዴ እዚህ ጋር የምናየው እስከ ሰራዊት አለቃ ድረስ ራሱን ታላቅ አደረገ። ከእርሱ የተነሳ የዘወትር መስዋዕት ተሻረ፣ የመቅደሱም ስፍራ ፈረሰ ይላል። አሁን እንደምናየው ማለት በቃ ገባችሁ? መቅደስ እንግዲህ እግዚአብሔር ፊት ነው መስዋዕት የሚቀርበው፣ የእግዚአብሔር ነው ስግደት። አሁን ግን በቃ ብዙ እዚህ ጋር የምናየው በቃ መቅደሱን የመቆጣጠር ቅድስና የሚባለውን ነገር ተቆጣጥሮ ለሱ ብቻ እንዲወራ እንግዲህ መጨረሻው ዘመን አንታይ ክራይሱ ይሄን ነው። ሁሉ ዓለምን ሁሉ አይደለ እንዴ በቃ እኔ ነኝ በቃ
ብሎ የሚገለጽ የእሱን ነጸብራቅ ይሄ ያለፈም እንደሆነ ከዚህ በፊትም ገባችሁ በዚህ በግሪክ መንግስት እስራኤልን በመውረር እንደዚህ አይነት ነገሮች እንዳደረገ ከእንደገና የመጨረሻው ዘመንንም ለዚህ ነው ዳንኤል ዝጋው በቃ ራእዩ ገና ስለሚመጣ ዝጋው አለ ማለት ነው። እና እኔ ሳስበው የነበረው በቃ እና ራእይ እናያለን ወይ የሚመጣውን በትክክል ራእይ እናያለን እንደ እግዚአብሔር ቃል ከእንደገና ደግሞ እንዋጋለን። እኛ ስልጣን አለን። አይገርማችሁም? በዚህ ላይ በጠላት ሰይጣን በሚሰራው ስራ ላይ ስልጣን አለን። ስልጣናችን ምንድነው? እስከ መስዋዕትነት ድረስ ማለት ሰዎች ልጆች በሰው ልጆች ልብ ላይ እግዚአብሔር ፈራና የእግዚአብሔር እውነት እንዲሰፍን ማለት ነው። እናስተምራለን ወይ? ትምህርት አለ ወይ በቤተ ክርስቲያን? ገባችሁ እንጂ አሁን ቤተ ክርስቲያን እየተሰደበች እየተዋረደች ያለበት ሁኔታ ነው በዓለም ላይ። እና አሁን ሴት ውስጥ ጽፍ የነበረው ነገር በቃ ቤተ ክርስቲያን በአሜሪካን ሀገር እንዴት በዚህ በ10 ዓመት ውስጥ አደጋ ላይ እንደወደቀች እና የጠላት ጦርነት እንደመጣ ነው የምትናገረው ማለት ነው። እና ስለዚህ ሲጋ መልአኩ ገብርኤል መጥቶ አደለ በቃ ራእዩን ዝጋው፣ ማተሙን ዝጋው በቃ ብሎ ዳንኤል እንዳይጨነቅ እና ህልሙን ተርኮለት እንደሄደ ነው የምናየው። እና እኔ እዚህ ዳንኤል 8 ላይ የማየው በተለይ እኛ ዳንኤሎች ያስፈልጉናል ማለት ነው። እና እግዚአብሔር የእግዚአብሔር ጣልቃ ገብነት እንዴት ነው? እኔ በጣም አሁን ኢትዮጵያ ያለችበትን ሁኔታ ማየት ፈልጋለሁ። ማየት የምፈልገው ምንድነው? የእግዚአብሔር ጣልቃ ገብነት በዚህ ጸሎቴም አገልግሎቴም ጸሎት ስለሆነ ካሁን በኋላ እንዲያውም በጸሎት እንድሳተፍ በቃ በትክክል የሚጸልዩ ሰዎችን ማሳተፍ ነው የምፈልገው። እና የእግዚአብሔር ጣልቃ ገብነት እኛ አይተናል እንደተማር ነው አደለ እንዴ? አንዲት ጣት መታ ያመጣችውን ነውጥ አይተናል። አንበሶቹ ሲዘጉ አይተናል። እሳቱ ሲጠፋ አይተናል። እና ለኢትዮጵያ ይሄ እንዲሆንላት በትክክል የሚጸልዩ ሰዎች እንዲኖሩ እና እውነት በትክክል እንድንናገር የእግዚአብሔር ቃል መገለጥ እንዲመጣ ማለት ነው። ገባችሁ? ሰይጣን ይሄን ሁሉ በቃ አታላይ ነው። በቃ ገባችሁ? ራሱን መሸፈን ነው። ሰዎች በሰይጣን ቁጥጥር ውስጥ ከሆኑ በቃ ምንም እውነተኛ ነገር ማሰብ አይችሉም። ከእግዚአብሔር በላይ መጸጸት ወደ መጸጸት አይታችኋል። ናቡከደነፆር እኮ አይደል እንዴ ትልቅ እንዲያውም በጣም ትልቅ አውቶሪቲ ስልጣን ያለው ሰው ነው። ግን በቃ ተጸጸተ፣ አስጨነቀው እንደ አውሬ። በቃ እግዚአብሔር ልብ እንደሚያየው እኛ የሰው ልቦችን የሚያውቅ እግዚአብሔር ነው። እኛ እንዴት ነው የምናውቀው? ሰው ሲጸጸት። እኔ የሚገርማችሁ በጣም ብዙ ነገር ነው ማስበው እኔ ህይወቴ ማለት ነው። ገባችሁ? እና በዚህ ሳምንት እንዲያውም በተለይ በዚህ የሳይበር አገልግሎት እንዴት አደገኛ እንደሆነ የብዙ ሰዎች ህይወት መጥፋት ምክንያት እንደሆነ እና በተለይ ከቤተክርስቲያኔ ጋር በዚህ ዓመት ላይ ቤተክርስቲያኔ ጋር ለመስራት ማለት ነው እንግዲህ ለህይወታችንም እረፍት። ምክንያቱም እኛ አቢጊያል ሚኒስትሪ ምንም ሰፖርት የሚያደርገንም የለም። ኮሚኒኬሽንም በእርግጥ በሀሳብ በጣም የሚያስተምሩኝ ቤተክርስቲያኖች አሉ። ትምህርታቸው በቃ እረፍት ማለት ትምህርታቸው በጣም ትክክል የሆኑ ሰዎች አሉ። ግን ፖለቲካ አቋማቸውን አላቅም ማለት ነው በኢትዮጵያ ውስጥ እና ግን ሁሉ ሰው ይሄን እውነት ማወቅ እንዳለበት ቤተክርስቲያን ለትውልድ እውነትን ማስተማር እንዳለባት፣ መሪዎችን ማፍራት እንዳለባት፣ ፍትሃዊ ስራን እንዲዘረጋ አንደኛ ጸሎት በቃ ጋባች ጸሎት አስፈላጊ ነገር ነው ብዬ አምናለሁ ማለት ነው። እና ክብር ለኢየሱስ ይሁን። እና ከእንደገና ራእይ የሚያዩ በቃ ራእይ የሚያዩ ትክክል የሚያዩ በተለይ አሁን ራእይ ያየን የሚሉ ሰዎች በጣም የውሸት እንደሆነ የድፍረት እንደሆነ እየታየን ነው። እዚህ ጋር ምንድነው በአጠቃላይ እግዚአብሔር ከዲክታተሮች ጋር ከወንጀለኛ መንግስታት ጋር አይሰራም። እግዚአብሔር የሚሰራው ከትሑታን ጋር ነው። እንደነ ዳንኤል ካሉ ዳንኤል እኮ ባለስልጣን ነው፣ ግን መፍትሄ አምጥቷል። የእግዚአብሔርን ሐሳብ ተናግሯል። ስራውን በአግባብ ሰርቷል። እንደዛ ዮሴፍ አይታቸዋል አይደል? በቃ ዮሴፍ በነበረበት ቦታ ሁሉ መልካም ነገሮች ነው ያሉትኝ። እና ስለዚህ የእግዚአብሔር ሰዎች መኖራቸው ምንድነው ጉድ አትሞስፌር እግዚአብሔር ራሱ ይስራል
በምድሪቱ ይሰራል፣ ሰላምን በማምጣት ህዝብን በማረጋጋት በመባረክ እና እንዲህ ነው የምንጠብቀው እንጂ ይሄ ጦርነት አሁን ይሄ የምናየው ነገር የእግዚአብሔር መኖር አይደለም እና በጣም እንድንነቃ አስፈላጊ ነው ብዬ አምናለሁና ዳንኤል እንግዲህ ራእይን መጻኢር ራእይን አይቷል። ስለዚህ የእግዚአብሔር ሰዎች እንድንሆን መናፈቅ አለብን ብዬ አምናለሁ። በእኛ እግዚአብሔር ሰርቶ ትውልድ እንዲለውጥ ትውልድን እንዲመራ ምኞቴ ነው። እንግዲህ ትንሽ መንፈሴ በጣም በተረጋጋ አልነበረም። ምክንያቱም እኔ ራሴ በቃ ለይቱ ራሱ በቃ ያየሁት ህልም ያስጨንቀኝ ነበረ። በቃ እንዴት ነው ግን የሚደረገው ያልኩኝ ሀሳብም ነበረብኝ እና ወገኖቼ ስለ ምድራችን ስለ ኢትዮጵያ እንድናስብ እንድንጨነቅ በዚሁ ነግራችኋለሁ። እንድንጸልይ በቃ የፍትህ ሀገር እንድትሆን ገባችሁ? ፍትህ ሀገርን ነፃ የሚያወጣው ሰው አይደለም። መንግስት ይሄዳል ይሻራል። በቃ እዚህ ዳንኤል የሚያስተምረን ይሄ ነው። ነገስታት ይሻራል፣ የማይቀር ነገር ነው። ግን ስርዓት እንዲኖር ከስርዓት አልበኝነት እንድንወጣ ነው የኔ ጸሎት እና በዚህ ተባባሪዎች እንድንሆን አሁንም ጥሬን አቀርባለሁ። ሰላም ለምድራችን ይሁን፣ ሰላም ለኢየሩሳሌም ይሁን፣ ሰላም ለእያንዳንዳችን ይሁን። ተባረኩ።